ስቶሪ እንኳን ማድረግ ይችሉ ነበር። ፕራንክ አይደለም በቃ ይሄ ነገር ትክክለኛ ውሳኔ ነው፣ ፕራንክ አይደለም ማለት ይችል ነበር፣ ይችሉ ነበር፣ ይችል ነበር። ጉርሻ የጻፈውን አይታችሁታል? ምን እንዳለው? ታይ በእናትሽ አታውሪ ስለሱ ታይ። ስለዚህ አሁን እኮ የምልሽ ጃኒን እየተሰደበች ነው። ጃኒን አሳልፎ ሰጣት ነው ጥያቄው። አሁን ጉርሻ ለሱ አዳልቶ የጻፈው በጣም ያሳዝናል። ግን ይቺ ልጅ ብዙ ፈተናን ያለፈች ናት። ለሱ ስኬት ትክክለኛ አንደኛ ደረጃ በአማርኛ አይጽፍም እንዴ? ይጽፋል። እናንተ ደግሞ ይጽፋል እንዴ? ነው የማይጽፈው? እሱ ከጻፈ በኋላ አይደል እንዴ? ምናልባትም እኮ እሷ እንደ ቀልድ አውርተው እሱ ወጥቶ ስቶሪ ሲያደርግ እሷ ተናዳ ደግሞ ነው የጻፈችው እቺ ልጅ። ገባችሁ? ሴት እኮ ቶሎ አትሸነፍም። ከሱ አልጠብቅም። አይደለም እኔ በሱ ነው ሁለቱም እኩል ያደርጉት በ5 ደቂቃ ምናምን ቢለያዩ ነው እንጂ እኩል ያደርጉት እኮ። ታዲያ አንቺ እኮ አዶናይ ሲያደርግ ስታይ ሴት አትቸኮልም፣ ለምንም ትረጋጋለች። መጣላት እንዳለ መታረቅ። እሱ ሲያደርግ ስታይ ይሆናል ይቺ ልጅ መታ ያደረገችው። አይደለም አይደለም፣ እናንተ እኩል ላይ ናቸው ሲጽፉ። እኩል ላይ ካረጉትም አብረው ናቸው ማለት ነው። በቃ ፕራንክ ነው። እውነትም ፕራንክ ነው። እኩል ከሆነ እኔ የጃኒ ስቶሪ አያሳየኝም። ለዛ ነው። ለምን እንዴት አያሳይሽ? እኔ እንጃ ለምን እንደው አያሳየኝም። የአዶናይ ነው ያለው የጃኒን አያሳየኝም። ሰው እናንተ ሪከርደሮች ስታመጡት ነው የማየው። በእናትሽ ስሙ ደግሞ ነው ውጪ። ማንም ይጻፍኛ ምን አገባን እኛ ለራሳችን እዚህ እንትን ማንም ይጻፍ። መጀመሪያ እኮ ግን ከ3 ደቂቃ 5 ደቂቃ የሞላው ምሳ ስታረግ እኔ እኮ ስላየው ነው። እሺ ትክክለኛ ከተጣሉ ለምንድን የቲክቶካቸውን ሳያጠፉ ያጥፉና ሁለቱም የሚጥፉ ከዚህ ሚዲያ ላይ በቃ እንዳይመጡ። አላጠፉም እንዴ? አላጠፉም እንዴ? አልጠፋም። አዎ ቲክቶክ ላይ አልጠፋም። የሱ ጠፍቷል እኮ ቲክቶክ ራሱ አፍ ቪዲዮ ማለት ነው ብሎ ይጨው ነበር። ኧረ አልጠፋም አለ። ምንም አላጠፉም፣ ቪዲዮ አላጠፉም። ሲጀመር አዶናይ እና ጃኒ እኮ ቪዲዮ ከሰሩ ቆዩ። ጃኒም ጋር 1 ሳምንት ሊሆን ነው እና አለ ሁሉም ቪዲዮ አለ፣ ቪዲዮዎቻቸው አሉ። ወርዳችሁ ሆዋቸው እኔ ግን ማለት ነው በህይወቴ ምን አስጨነቀኝ ለሰው ህይወት እንደዚህ መሆነው? ቆይ ምን አስጨነቀኝ? ምን ቤት ነኝ እኛስ እኔ ለህይወቴ እኮ እንደዚህ ተጨኛቄ አላውቅም። ቀኑን ሙሉ ብቻዬን ሳወራ እኮ ነው የምውለው። አሁን ዛሬ ውሏችን እንዴት ነው? ከጧት ጀምሮ ስሚ እኔ ማለት ነው ማታ አልተኛውም ብልሽ 8 ሰዓት ነው እያወራን። ከዛ 8 ሰዓት ላይ በቃ እስኪ ትንሽ ልተኛ ልረፍ አልኩኝና ብተኛ እንቅልፍ አይመጣም። አንቺ ልቤን ወጥሮ ነው ያዝኝ፣ ወጥሮ በቃ እያመበኝ እሷን ሳስብ ማለት ነው። ያሬ በኢየሱስ ምን ነው ሁላችንም ነው ያልተኛ ነው ማሪ፣ ሁላችንም ነው ያልተኛ ነው፣ ሁላችንም ነው ያልተኛ ነው። እኔ የምላችሁ ደግሞ ሳራ አልሀበሻ ግን ሚስጥር የሚባላት ይዝም እንዴላ ለምንድን ነው ሌላ ነገረቻት? አሁን በፊት ባላውን አይተሻታል? አስኔ አያራው ወርቀዘብ እንዳቃጠለችኝማ ዛሬ ልደባደብ ነበር። እንደውም ዛሬ ወይ ማልቀስ አለብኝ ወይ ከሆነ ሰው ጋር መደባደብ አለብኝ። ስሚ እቺ ኩባያ የምትባለው ለጃኒ ጊፍት የምትሰጣት ናት። ደመቁ ነች። ደመቁ እኮ ስም ቶሎ ስለምቀያየር እኮ ነው። ስሚ እንትን ብዙ ሰው ነው እያለ እኮ ያለው። ለምንድን ነው ግን ይሄ ነገር ያልገባኝ? ብዙ ሰው ነው ፍራንክ ነው ውሸታቸውን ነው ለሰርግ ነው ምናምን እያሉ ያሉት። እኔ ያልገባኝ ነገር ለምንድን ነው? እኔም አልገባኝም። እኔ የማውቀው አዶናይ በህይወቴ ላይ ምንድነው ክብሬን የሚነካ ፕራንክ አልወድም ሲል ነበር የሆነ ጊዜ ካስታወሳችሁ አይደል? ገና ጃኒ ጋር እየተግባቡ ባሉበት የሆነ ነጭ ሱፍ ለብሶ እሷ ጅንስ ጃኬት ይችላል። በእናትሽ እንደዛ ሊሆን ይችላል። ጃኒም እኮ ፕራንክ አወድም ግን ወይኔ ጉዳችን እንደው ሰቃዩ ማርያም አስኒ እንደው በሌለበትም ቢሆን ተስፋ ስጭኝ ያልሆነ እኔ የሆነ ነገር ሳንቺ የሆነ ነገር እኔ አዎ ስሚ እኔ የሚመስለኝ ማለት ነው እኔ የሚመስለኝ ልንገራችሁማ ተጣልተዋል ተለያይተዋል ግን ማለት ነው ቶሎ ልክ ነው ግን እንዴት ነው በቃ ለምን የመመለስ እድል አላችሁ ብዬ አስባለሁ። አንደኛ ይሄ ሰው፣ ሁለተኛ ደግሞ እውነት ከሆነ ምንም የመመለስ እድል የላቸውም ማለት ነው። ይህን ያህል ደረጃ ደረሰው ከጻፉ ይህ ነገር ፕራንክ ከሆነ ብቻ ነው መመለስ የምችለው።
ኧረ አለው። ለምን ብትይ ውዴ መመለስማ ይቻላል እንዴ? መመለስ ይቻላል። ቤተሰብ ያውቃሉ፣ የሱ ፋሚሊዎች ያውቃሉ። ስለዚህ ብዙ የሚያውቃቸው ሰው አለ፣ የማስታረቅ እድል አለ። ሁለተኛ ደግሞ ትልቅ የሚባል ጸብ ካልተፈጠረ እንደውም ፕራንክ ከሚሆን እውነት ተጣልተው ከሆነ ቢታረቁ የሚለው ያስኬዳል። እንደውም ሲጀመር እኔ እኮ አሁን የገረመኝ ማለት ነው መች ተገናኝተው ነው የተጣሉት እኮ ነው አጃቢ የሆነብኝ። በቀደም ተገናኝተዋል፣ ደክሞኛል ልተኛ አለ። በስልክ ነው የተጣሉት። ተገናኝተዋል ወይ በህልም ተጣልተው ነው እንዴ? በስመ አብ እሱ እኮ ማለት ነው እኔ እንቅልፌ መጥቷል ያለ ቀን እኮ ማታ ኩሪፍቱ አብረው እኮ ነው ያመሹት። ሊያ ጠዋትም እኮ አንድ ላይ ነበሩ ሊያ ብላለች። እኔ ምንም አልተጣሉም፣ ለማየት ያብቃችሁ። ምንም አልተጣሉም። ሊያማ እኚህ ልጆች ድራማ እየሰሩብን ለምን ሰሞኑን ታስቢ ከሆነ አጀንዳ ነበረ። ለመጀመሪያ ጊዜ መረቅኳል። አጀንዳ ታውቂያለሽ አይደለ ሳምሪ? ምን እንደሆነ ታውቂያለሽ? አጀንዳ ነበረ። እንዲህ ሀገር አልሄደም ምናምን ተብሎ በቃ አጀንዳ ተወጣጥሯል ነበር ቲክቶኩን። እሱን ለማጥፋት ነው። እናንተ አምሻል ሊና ጃኒን አሰድቦ ነው አጀንዳ ያመጣው ራሱ ነው እንጂ የተረገጠ ይባስ ምን እሷ ተረገጠች ትናንትና። በጣም እኮ ነው የተሰደበው እሱ። ሁለቱም ተሰደበው ድራማ ነው። በሱ ነው የባሰው። እኔ የምለው ሜሪ ለራሱ ልትሄድበት ብላ ነው ለምንናት ያስቆምነው። ሜሪ ጀምራ ሜሪ ማለት ማለት ነው። በቃ እውነትም ዛሬ ነው የምንሰጣቸው ለሷም ለሱ ማለት ነው። ዛሬ ነው የምንጠብቀው። ዛሬ ሳይሆን ነገ ምናልባት ከተረጋጉ በኋላ በቪዲዮ ይናገራሉ። ከሆነ ሰው ጋር ጉዳይ አለ አሉ። ማን ነው እሱ? የምን ጉዳይ ነው ደግሞ? እናሽ እንዳልቦልክሽ በቃ እዚህ ጋር ተስፋ ብቻ የሚሰጥ ነገር ተባጣፉ። አይሆንም ፕራንክ አይደለም ምናምን እንዳትሉኝ። እዚህ ደግሞ ስሚ እንትና አሜን እንትና ሲጨፍር አላየሽም? ማታ ሲጨፍር አላየሽም? ደግሞ ፍየሌ ቀወጠው ቀወጠው። አይ እሱ ሰውዬ እንደው ምን ይሻላል? ሁሌ እንደዘለለ የሆነ ነገር ፍየሌ ጨፈረ ትናንትና። ይሄ ማለት ልቡነ ትንሽ ዋጋ ነው ያለው። እኔ ያለሁልሽ ነው። ትናንትና እኮ ነው እነ ሜሪ ምን እንዳሉ ሰምታችኋል? ፍየሌና እሱ ይመለሱልን። አንቺ ዝም በይ እናት አውሪ፣ እንደዚህ በለሽ እናት አታውሪ። ይሁን ነገር አታውሪ። እንደዚህ አትበሉ። እሷ ጋር የመጣ ድረስ እኮ ነው እንዴት ምን ትምጣ በቃ አይደለችም እኮ ወደዚህ የሚያረጋት እንዴ። ምንም አልፈልገሽ እናንተ ማለት ነው አይደለም። ሳምሪ እንዴት ናችሁ? ሰላም ናችሁ? እኔ ዛሬ ነው ኦንላይን የገባሁት። ትናንት ይሄ ሁላ ጉድ አላየሁም። እግዚአብሔርን ፈርታችሁ ሙት አድርጊው። ቆይ ሙት አድርጉልኝ። ቆይ አንዴ ላውራ። እግዚአብሔርን ፈርታችሁ አንዴ ቆይ ቲጂ አንዴ እንትና ሙት አድርጊው። ይሄ ቀበጥ ቃል መቃል ምናምን የሚለው እና እግዚአብሔርን ፈርታችሁ ማንም እርዳታ በአንም እንትን አልመጣችም። ሰው ልጅ ተዋልዶም ይለያያል። ምንም ማለት አይደለም። እሷን ነው ማጠንከር ያለብን፣ እሷን ነው ማበርታት አለብን፣ ከእሷ ጎን ነው መቆም አለብን። እና በቃ ሶሻል ሚዲያ ላይ ባናለቅስ፣ ባናወራ፣ ራሳችን ዝቅ ባናረግ፣ በቃ ሳፖርት እናርጋት፣ አዙሽ እንበላት። ደግሞ ላይብ ስገባም ደግሞ ማለት ነው አጨቀጭቋት በእናታችሁ። አሁን ላይብ ስገባ ንዝርዙ ጣልታ ነው አሁን ያልመጣችሁ። ትናንት አይደለም ምን የማየው ነገር አሁን ዛሬ ነው ያየሁት። ግን በቃ የቻለን አቅም እሷን ሳፖርት እናርጋት። በቃ እሱ የሚፈልገው ነገር አግኝቷል። አዶኒ በቃ የሚፈልገው ዝናም ምንንም አግኝቷል። በቃ ይመቸው። በቃ ነገር ለረገጣ ነው ቤት የምትከፍተው ነገር ለረገጣ ማንም ቤት ያረጋጣ ልትሳደቢ ነው እንደ የመጣሽው እና በቃ እሷን ብቻ በቃ ሳፖርት አድርጓት። በቃ
የእሷ ብቻ ደጋፊ ጋር ሂጂ እናትዬ። እዚህ የእሷ ብቻ ደጋፊ አይደለም፣ ሁለቱን የሚወድ ሰው ነው ያለው። እሺ በእናታችሁ እንደዛ አትበሉ። እሱ ተለያየን አለ በግድ አጋቢያ። ቲጂ ምን ሆነሽ ነው? በቃ ዝም እና ታዲያ እሷ ጽፋ የለ እንዴ? ምንድነው እሱ እያላችሁ የምትከፋፍሉት? እሺ በግድ አጋቢያ ተለያየን ብሎ እሱ አደረገ አይደል እንዴ? በግድ ታጋቢ ነው እንዴ? አርገ በቃ እሷን ነው ሰፖርት የምናደርገው። በቃ እሱ ሰፖርት ማድረግ ከቻልሽ እሱን ሰፖርት ቲጂ አንዴ ቆይ ልንገርሽ ፍቅርዬ፣ አንዴ እናንተ ሰዎች ረፉ አይደለም። አሁን እኮ ፕራንክ እየተባለ ነው። በቃ ይሄ ነገር እስኪጠራ ድረስ እኮ ታዲያ